በአዲስ ኪዳን ሁለት ነገሮች በሚታይ በቁሳዊ መንገድ ይሰጡናሉ። አንዱ ጥምቀት፣ አንዱ ጌታ ማለት መጽሐፍ ቅዱሱን ያልተከተለ ጌታ ራት የራሳችሁ ራት ይባላል እና መብላት ትችላላችሁ፣ ግን የጌታ ራት አይደለም። የማን ራት ነው? የራሳችሁ ራት። ይሄንን ካላወቅ ህብረት ጤናማ አይሆን። ይሄንን ካልተማርክ እንጀራውን ለምን እንደምትቆርስ ምናምን ሁሉ አታውቅም። የጌታን ራት ራሱ ጥንቆላ ታደርገዋል። የጌታ ራት እየተባልን እኛ ምን ቆርሰው ጠዋት ነው። ለምን የጌታ ቁርስ አንለው? አቤት ለምን ጌታ ባዳናቸው ቅዱሳን መከበብ ይወዳል። ምንም ያልጎደለበት ጌታ የዚህን ከተማይቱን የያዙ ባለጠጎች የእነሱን ትራንስፈር አረኩልን። የላ ባንክ ህግ አለው፣ በህጉ ነው የሚሰራ። የክርስቶስ ራት ነው አይልም። የእግዚአብሔር ራት ነው አይልም። የኢየሱስ ራት ነው አይልም። የማን ራት ነው የሚለው? የጌታ ራት። ጌታ የሚለው አይደለም። በአዲስ ኪዳን ሁለት ነገሮች በሚታይ በቁሳዊ መንገድ ይሰጡናሉ። አንዱ ጥምቀት፣ አንዱ ጌታ ራት። ሁለቱም ውጫዊ ስርዓቶች ናቸው፣ የሚታዩ ድርጊቶች ናቸው። ስንጠመቅ ይታያል፣ የጌታ ራት ስንቆርስ ይታያል። ለምሳሌ ጥምቀት ተጠምቃችሁ ስትወጡ ሌላ ሰው ትሆናላችሁ አትሆኑ? ማለት ውስጥህን ይቀይሯል አይቀይረው? ውጫዊ ስርዓት። የጌታ ራት እንደቆረሳችሁ ቆርሳችሁ ስትወጡ ወዲያው ተቀይራችሁ የሆነ ክንፍ ታወጣላችሁ አታው? ውጫዊ ስርዓት። እነዚህ ነገሮች ጥቅም አላቸው፣ ቦታው ጋር ስንደርስ እናያለን። ግን ለቤተ ክርስቲያን የተሰጡ ውጫዊ ስርዓቶች ሲሆኑ ሊገልጡት ያላቸው ነገር አስፈላጊ ነው። ጥምቀት አንድ አማኝ በሕይወቱ አንድ ጊዜ የሚፈጽመው ሲሆን የጌታ ራት ሁለቱ ቁሳዊ ነገሮች ማለት ነው። የጌታ ራት ግን ጌታ ኢየሱስ እስኪመጣ ያው አማኝ የሚፈጽመው ድርጊት ነው። ጥምቀት ስንት የምትጠመቀው ነው? አንድ ትጠመቃለህ እንጂ ቸርች በቀያየርኩ ቁጥር ገንዳ ውስጥ አትገቡ። ደህንነት የምታስተምሩ እንግዲህ እነግራቸዋል። ሌላ ቸርች የተጠመቀን ሰው ማጥመቅ አስፈላጊ አይደለም። የጥምቀት ትምህርትን ነው የምታስተምረው ቤተ ክርስቲያን ውስጥ ስለተጠመቁ። ዮሐንስ ያጠመቀው ሰው እኛም ካገኘን እናጠምቃለን። ዮሐንስ ያጠመቀው የለም፣ ቤተ ክርስቲያን ያጠመቀችውን ያለው በቃ ተጠምቋል ባለበት። ግን ወንድማችን ለምን እንደተጠመቀ አያውቅም። ምናልባት ትድናለህ ብለው ይሆናል ያጠመቁት፣ ጥምቀት የሚያድን መስሎት፣ ወይ የሆነ ነገር ታገኝበታለህ ብለዋል፣ ወይ ደግሞ እንዲሁ ዝም ብሎ አቻኩለው ይሆናል ያጠመቁት። ለዚህ የተጠመቅበት ምክንያት ይሄ ነው። ጥምቀት ዓላማው ይሄ ነው ትለዋለህ። በቃ አንድ እሱ ነው። ሁለተኛው ጥምቀት በግልህ የምትፈጽመው ነገር ነው። በግልህ አንተ ነው የምትጠመቀው። የጌታ ራት ግን በማህበር የሚፈጸም ነገር፣ ማህበሩ ጋር አብረህ የምትፈጽመው። ጥምቀት በግልህ የምትፈጽመው። ፊልጶስ ኢትዮጵያውን ጃንደረባ ለብቻው ማጥመቅ ይችላል። ኢትዮጵያዊ ጃንደረባ አንተን ብቻ አላጠምቅም፣ ውሃ ውድ ነው፣ ሰው ሰብስበን አይባል፣ ለብቻው ያጠምቀዋል። የጌታ ራት ግን በማህበር የሚፈጸሙ እንጂ አንድ ሰው እኔ ቸርችም አልሄድም ደብረውኛል ወዘተ ቤቴ የጌታ ራት ቆርሳለሁ ምናምን ብሎ ራሱን ሲያታልል ምንድን ነው የምንለው? ይህ የራስህ ራት ነው ይባላል። ጳውሎስ ነው ያለው፣ ይህ የራሳችሁ ራት ማለት መጽሐፍ ቅዱሱን ያልተከተለ የጌታ ራት የራሳችሁ ራት ይባላል። እና መብላት ትችላላችሁ፣ ግን የጌታ ራት አይደለም። የማን ራት ነው? የራሳችሁ ራት። ቡና ቁርስ ነው የበላው፣ የጌታ ራት አይደለም። ለምን? ስንማር እናያለን። ወደ ስያሜው እንግባ። እንግዲህ የጌታ ራት ስያሜዎች በተለያዩ ሃይማኖቶች ውስጥ በብዙ ስም ይጠራል። ቅዱስ ቁርባን ይባላል፣ ቅዱስ ቁርባን ስርዓት። በ27ቱ የአዲስ ኪዳን መጽሐፍቶች ውስጥ ግን ቅዱስ ቁርባን የሚል ቃል አላገኘውም። ቁርባን የሚለው ቃል የምናገኘው በኦሪቱ በተለይ ዘሌዋውያን ከምዕራፍ 1 እስከ 5 ባሉት 5ቱ ቁርባኖች ነው። 5ቱ ቁርባኖች በይዘትም በትርጉምም በመልክም ከጌታ ራት ጋር ዝምድና ያላቸው አይመስሉም። የበደል ቁርባን፣ የኃጢአት ስርየት ቁርባን፣ የሚቃጠል ቁርባን፣ የእህል ቁርባን ወዘተ ይባላሉ። እነሱ እስራኤላዊ ሁልጊዜ ወደ መገናኛው ድንኳን ሲሄድ ባዶ እጁን መታየት የለበትምና ከቤቱ ይዟቸው የሚሄዱት እንስሳት በግ ሊሆን ይችላል፣ ጥጃ ሊሆን ይችላል፣ ንጹህ ዱቄት ሊሆን ይችላል። ዱቄቱን ወስዶ ዕጣን ውስጡ አስቀምጦበት ከዕጣን ጋር ለውሶ መሰዊያው ላይ። ባጭሩ ቁርባን የሚባለው በእስራኤል ታሪክ ውስጥ ቁርባን በአማርኛ ሲተረጎም መስዋዕት ማለት ሲሆን እስራኤላዊው ሰውዬ ከቤቱ ወደ መገናኛው ድንኳን ይዞ የሚሄደው አንዳች ነገር ነው። የጌታ ራት ግን ከቤትህ ወደ ቸርች ይዘህ የምትመጣው ሳይሆን ቸርች ውስጥ ተዘጋጅቶ የሚጠብቅህ ባለቤት ያለው ራቱ የጌታ ነው። አንተ ታዳሚ ተጋባዥ ስትሆን ጋባዥዋ ቤተ ክርስቲያን ሳትሆን ቤተ ክርስቲያን ተጋባዥ ነች። ጋባዡ ጌታ ነው። ስለዚህ ማዕዱ የማን ማዕድ ነው? የጌታ ማዕድ ነው። ቁርባን የሚል ቃል እኔ ለጌታ ራት የተሰጠበትን የመጽሐፍ ቅዱስ ክፍል አላገኘሁም።
ስለሌለ ሌሎቹ ብዙ ስያሜ ይሰጡታል። የተቀደሰ ስብሰባ፣ የተቀደሰ ማህበር። ግን ለጌታ እራት ብቻ አይደለም የተቀደሰ ማህበር የሚሰበሰበው። 4 አይነት የተቀደሰ ማህበር ስላለውም ስብሰባ ስላለ የጋራ መሰብሰብ ስላለ ሐዋርያት ሥራ ምዕራፍ 2 ቁጥር 41 ላይ ምን ይላል? አውጣውና 4ቱን የቤተ ክርስቲያን ጉባኤዎች እና እነዚህ የተቀደሱ ጉባኤዎች ናቸው። መጽሐፍ ቅዱስ እንደሚናገር ቃሉንም የተቀበሉ ተጠመቁ። የመጀመሪያው ስቴፕ ጥምቀት ነው። በዚያን ቀን 3000 ያህል ተጨመሩ። ኦኬ፣ አባላት ናቸው። 1 በሐዋርያት ትምህርትና እነዚህ ምን ይባላሉ? 4ቱ የቤተ ክርስቲያን ጉባኤዎች ወይም 4ቱ ቅዱስ ስብሰባዎች ማህበር በሐዋርያት ትምህርት እና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። 4ቱ ጉባኤዎች ምንላቸው እነዚህ ናቸው። የሐዋርያት ትምህርት ጉባኤ፣ የህብረት ጉባኤ፣ እንጀራውን የመቁረስ ጉባኤና የጸሎት ጉባኤ። ስለዚህ ሁሉም ስብሰባዎች ቅዱስ ስብሰባ ናቸው። ስሞቹን በመጽሐፍ ቅዱሴ ውስጥ ያገኘኋቸውን የጌታን እራት ስሞች እናጥና። አንደኛ ጴጥሮስ 4 የሚናገር ማንም ቢኖር ቸርች ውስጥ የምናወራው ነገር በሙሉ ማለት እንደ እግዚአብሔር ቃል እንደ ተጻፈው እንናገር፣ እንልመደው፣ እንለማመደው። ባር ንግግር ወይም የተቆረጁ ቃላት እንኳን ገብተው ቸርች ውስጥ እግር ይተክላሉ። የመጽሐፉን ቃል ብንናገረው አይሻልምን? ለዚህ የሚናገር እንደ እግዚአብሔር ቃል ነው። ቆሮንቶስ መጽሐፍ ላይ ጳውሎስ ምን አለ? አንደኛ ቆሮንቶስ 4 ከተጻፈው አትለፍ። በቃ ስታወራ እንደ ተጻፈው። 3 ስያሜዎች አሉት። አንዱ ማን ነው? እንጀራውን መቁረስ። ሁለተኛው የጌታ እራት። ሶስተኛው የጌታ ማዕድ። እንጀራውን መቁረስ አንዱ ስያሜው። ባለቤት አለው። እንጀራ መቁረስ ሳይሆን እንጀራውን መቁረስ። በዛ ምሽት ተነስቶ የሰጠውን ነገር የአማርኛው መጽሐፍ ቅዱሳችን ቂጣውን እንጀራ ብለውታል፣ እንጀራውን መቁረስ ብለውታል። ግን ነገርየው የጤፍ እንጀራ አይደለም። አይሁድ በዘመኑ ያደርጉት የነበረው እርሾ የሌለበት ስስ ቂጣ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 42 አውጣው። አንዱ ስያሜው ይሄ ነው። በሐዋርያትም ትምህርትና የመጀመሪያው ጉባኤ ይሄ ነው። የትኛውም ከዚህ በኋላ ያሉት ህብረት፣ እንጀራውን መቁረስ፣ ጸሎት የሚባሉት 3ቱ ጉባኤዎች የሚመሰረቱት በመጀመሪያው ጉባኤ ነው። ምን? የሐዋርያት ትምህርት ዘ ዶክትሪን ኦፍ አፖስትልስ። በእነሱ ትምህርት ዶክትሪን ላይ ተመስርቶ ነው ሁሉም ነገር የሚፈጸመው፣ ህብረቱም፣ እንጀራ መቁረሱም፣ ጸሎቱም። ስለዚህ የሚቀድመው የትኛው ጉባኤ ነው? የሐዋርያት ትምህርት ጉባኤ። ቤተ ክርስቲያን ለምን ዛሬ ምስቅልቅሏ ወጣ? ለምን መሳቂያ ሆነች ሲባል ትልቁን ጉባኤ ስለተወች፣ ቀዳሚውን ጉባኤ ትታ እናትዬ እንሟሟታለን ስንተኛው ላይ የተጻፈው ላይ። አቤት ይሄ ነው ጴንጤውን የሚያዞረው በየሰፈሩ። ለምንድን ነው የቀደመው? የሐዋርያት ትምህርት። ይኸውልህ ይሄንን ካላወቅ ህብረት ጤናማ አይሆንም። ይሄንን ካልተማርክ እንጀራውን ለምን እንደምትቆርስ ምናምን ሁሉ አታውቅም። የጌታን እራት ራሱ ጥንቆላ ታደርገዋል። የጌታ እራት እኮ ቤታቸው ይዘው ሄደዋል። የጌታ እራት ዛት ሚንስ ሪቹዋል፣ ዛት ሚንስ ማጂክ። ጌታ አንጠልጥለ ቤት ውሰደው ብሏል ወይ? አንድ ወዳጄን መንገድ ላይ ያገኘ ነው። በሃይላንድ ላስቲክ የሆነች እዚች ስር ቀይ ነገር አየው። ከየት ነው የምትመጣው? ከቸርች። ምንድን ሲል የጌታ እራት። ምን ተብላችሁ? ወስዳችሁ ቤታችሁ ላይ እርጩ ተብለን። ዛት ሚንስ የጌታ እራት አይደለም፣ መተት ነው። እኔ ድሮ ማውቀው የእኛን ሰፈር ሰዎች ይሄን ወስደ እርጭ፣ ይሄን በጠዋት ወስደ ድፋ የሚሉት እነሱ ናቸው። በአዲስ ኪዳን የትኛው ሐዋርያ የሆነ ነገር ያደርግ እችን ወስደ በጠዋት እርጭ አላለ። የጌታ እራትን የሚያክል ነገር ወስዳችሁ ሱቃችሁ ላይ እንትናችሁ ላይ አርከፍክፉ የሚል ትምህርት ዓላማው ራሱ እሱ አይደለም። ግን ምንድን ነው የመጣንበት ባክግራውንድ፣ አያቶቻችንም ምናምኖቻችንም እችን ወስደሽ ድፊ፣ እችን ወስደሽ ቀበሪ፣ እችን ወስደሽ ቁምሳጥን ውስጥ ቁጭ አድርጊ የሚል ስለሆነ በጌታ ከሆንም በኋላ በኢየሱስ ስም ጥንቆላ ይቀጥላል። ስለዚህ ሁል ጊዜ ክርስትና ሕይወታችን ውስጥ ጥያቄ ነው። ጽድት ያለ ንጽት ያለ ክርስትና ውስጥ አንኖርም። ቅልል ያለ ምንም አትፈራበት ክርስትና ውስጥ አትኖርም። በሰቀቀን፣ በፍርሃት፣ በመደናገጥ፣ በመደናበር ይሄ አየሩ ነው፣ ይሄ ጥልቁ ነው፣ ይሄ ጋኔኑ ነው። ለምን? ልምምዶቹ ሁሉ አብዛኞቹ እንደዛ ስለሆኑ ሪቹዋልስ ናቸው። የጌታ እራትን የሚያክል ነገር ወስደ የጌታ እራት የሰጠበት ዓላማ ሱቅ ማስፋፊያ አይደለም። አየህ፣ ጳውሎስ አላለም። ከናይጄሪያ ከምናምን የሚመጣ ትምህርት በራሱ የክርስቶስ ወንጌል አይደለም፣ የአፍሪካ ወንጌል ይባላል። አፍሪካን ጎስፐል። የአፍሪካ ወንጌል ምን አይነት መሰለ? የአፍሪካ ወንጌል ማለት ከአፍሪካ ውጭ የትም ሀገር ማሰብከው ማለት
ዱባይ ሄደ ማሰብከው፣ ዱባይ ሀገር ሄደ፣ ኳታር ሄደ እማሰብከው፣ ሳውዲ ሪያድ ሄደ እማሰብከው ብሰብከው ሰውየው ምኑን ይሄ ምኑ የምስራች ነው? ወንጌል ነው ያልከኝ? የምስራች መኪና ይሰጣል ቢለ እኔ 8 V8 እና 6 V ምናምን አለኝ። እግዚአብሔር እንዲህ ይላል፣ ቤት ሰራልሃለሁ፣ ስንት ይሁንልህ? ግራውንድ ስንት ይሁንልህ? ግራውንድ ላይ ስትለሱ ግራውንድ 3 ለአያቴ የሰራሁላት፣ ግራውንድ 5 ለሚስት የሰራሁላት፣ ግራውንድ ምንትስ ብሎ ይነግራል። የአፍሪካ ወንጌል እንዲህ አይነት ሀገር ላይ ስትሄድ ማንም አሜን የማይለው አፍሪካን ጎስፕል ይባላል። ድሃ ለድሃ ያው ይተጋገዛልና ከናይጄሪያ ማን ተቀበለው? የኢትዮጵያ ቤተክርስቲያኖች ተቀበሉት የአፍሪካን ጎስፕል። ስለዚህ በአፍሪካ ጎስፕል ኖት የጳውሎስ ወንጌል። የጳውሎስ ወንጌል ጳውሎስ አያቆም፣ ጴጥሮስ አያቆም። አብዛኛው እየተጧጧፍን ያለነው ባስመጣ ነው በአፍሪካ ጎስፕል ነው። አፍሪካን ጎስፕል አንዱ ጥሩ ሰባኪ ያለ ናይጄሪያ ላይና ካናዳ ሄድኩኛል። አገሩ ላይ እሱ ገና መስበክ ሲጀምር ሰው ይቆማል። ሁሉም ነው የሚቆመው። አሜን በጣም ሁሉም ሰው ይቆማል። ካናዳ ተጋበዝኳል። ሄጄ ብለው ሰው ዝም ብሎ ያየው ሚቆም የለም፣ አሜን ምን የለም። ለምን? ወንጌል ግን ከኃጢአትና ከሚመጣው ፍርድ አንጻር እግዚአብሔር የሰራልን የኃጢአት ስርየት የምስራች ለሰው ማድረስ ነው። ሪያድም ሳውዲም ብትሄድ ሰው ኃጢአተኛ፣ ህንፃም ገንብቶ ኃጢአተኛ፣ አፍሪካም ብትመጣ ጎጆ ቤት ውስጥ ኃጢአተኛ። የኃጢአትን ስርየት ከእግዚአብሔር የሚመጣን ቁጣ ማምለጥ የሚናገረው ቃል ወንጌል ሲሆን የብልጽግና ወንጌል የሚባል የለም። አመቱን ሙሉ ይቀናል፣ ይሳካል፣ አመቱን ሙሉ ከዛስ ኔክስት ይርም ከዛስ አሁንም በጌታ 10 ዓመት ሙሉ ግን ኑሯችን መደበኛ የኢትዮጵያ ህዝብ ይኖረው ነው። አንዳንዴ እያኖሩን ነው። ስንት ሞልቃቃ አለ እኮ እየነዳ በዚህ ያልፋል አይደለም? እኛም በ41 ቁጥር ወደ ቤት እንገባለን። ከዛ ሲያቀተን ወደ ሌላ ሙከራ እንገባለን። አንዴ ጀምረ ነው ከአፍሪካ የመጣ ነገር መተት አብሮ ታያታ። የከተማውን ሀብት አውርሳለሁ፣ ትራንስፈር አድርጌዋለሁ። የዚህን ከተማ ሀብት ከተማይቱን የያዙ ባለጠጎች የእነሱን ሀብት ትራንስፈር አድርኩልን። የለም ባንክ ህግ አለው፣ በህጉ ነው የሚሰራው። ሰውየው ትራንስፈር ካላደረገልህ በቀር እኔ ተጫዋች ምንድን ነው ሲባል ሰላቢ መንፈስ ይባላል። ሰላቢ ማለት የሰውን ሀብት ወደ ሰው አምጣምጣ ይሉታል። እሱ ጌታ መጣል አንዱን ቀምቶ ለአንዱ ይሰጣል። እሱ ክርስትና ነው እንዴ? ክርስትና ነው አይደለም። ሰላቢ ነው። ድብ ያደረገ እዚህ በኢየሱስ ስም ይቀርባል። ወደዚህ ነው። የመጀመሪያው ስያሜ ማን ነው? እንጀራውን መቁረስ። ጥቅሶቹን እኔ በሐዋርያትም ትምህርትና በህብረት ምን እንጀራውን በመቁረስ እግረ መንገድ አንድ ነገር ይዩ። እግረ መንገድ በሐዋርያት ትምህርት በህብረት እንጀራውን በመቁረስ በየጸሎቱ ምን ይሉ ነበር? ይተጉ ነበር። መትጋት ምንድን? አንድ ሰው ይተጋ ነበር። ምን? እንጀራውን በመቁረስ ይተጋ ነበር። እንጀራውን በመቁረስ ይተጋ ነበር ስንል መትጋት ምንድን ነው? አንድ ሰው ለምሳሌ በአመት አንድ ቀን ቢጸልይ በጸሎት እየተጋ ነው አይደለም ነው? ሌላው ደግሞ በምግብ ላይ ጸሎት ብቻ የሚኖር ብዙ ቅዱሳን አሉ። የምግብ ሰዓት ብቻ እግዚአብሔርን እናመሰግናለን ብሎ ከዛ ውጪ ኢንጆይ ማድረግ ማለት በአምልኮ በወርሺፕ ቸርች ውስጥ በሚደረጉ ጸሎቶች እግዚአብሔርን ኢንጆይ ማድረግ ባይዞ ኢንጆይ ማድረግ በጣም ነው ያለምልማል። ደስታ ይሰጣል፣ ጤንነትን ይጠብቃል፣ የደም ዝውውርህን ያስተካክላል፣ አጥንትን ያጸናል፣ እድሜን ያለመልማል። እንዲህ ቁርፍድ ብሎ መኖር ጥሩ አይደለም። ማለት ኢንጆይ ማድረግ ጌታን ኢንጆይ ማድረግ ጸሎት ሌላ ነገር አይደለም። እግዚአብሔርን ኢንጆይ ማድረግ በእርሱ መደሰት እንጂ ሁሌ ማለትም አይደለም። እግረ መንገድ እኝኝ እንላለን እኛ ግን ምንገባው ደስ ለመሰኘት በራሱ ሊደሰት ገባለው። በዛው ብዙ ችግሮች አሉ ይቀርባሉ። ግን አንድ ሰው በአመት አንድ ጊዜ ቢጸልይ ተጋ ይባላል አይደል? አንድ ሰው በአመት አንድ ጊዜ ቸርች ቢመጣ ቸርች በመምጣት ይተጋል ይባላል አይባል? መትጋት ምን ያሳያል? አቤት ቶሎ ቶሎ ነገር አይደል? ስለዚህ እንጀራውን በመቁረስ ምን ይሉ ነበር? ይተጉ ነበር ሲል በአመት አንዴ ሊሆን አይችልም። መቼ ነው ሊሆን የሚችለው? እናያለን። በአመት አንድ ጊዜ ሊሆን አይችልም። እግረ መንገድ ነው። ይተጉ ነበር ወሳኝ። እግዚአብሔር ረድቶን እግዚአብሔር ፈቅዶ እኛ የጌታ እራትን የጀመርነው የዛሬ 20 ዓመት ገደማ 21 ዓመት ይሆናል። አሁን በአሳማኝ ምክንያትና ጉባኤውን ማጥራት ስላለብን እግዚአብሔርም እያጠራ ስለሆነ ከዛ የተነሳ ለተወሰነ ጊዜ አቁመናል። አንደኛ ሰው ግር ብሎ መጣ። የጌታ እራትን ትምህርት ድሮ አሁን ማስተምረውን ማለት ነው ያኔ ቁጭ ብለው የተማሩ ወንድሞችና እህቶች
ገብቷቸው ነበር እያደረጉ ያሉት። ምንም ያልተማረ ሰው ከተለያየ ቦታ መጣ። ከዚያስ እንደነበረበት ቤተክርስቲያን እምነት መቁረስ ጀመር። አንዳንዱ ያጸድቀኛል፣ አንዳንዱ ለጤና ጥሩ ነው ብሎ ይፈውሳል ብሎ እንደየመጣበት፣ አንዳንዱ እሳት ነው ብሎ ያምናል፣ አንዳንዱ የሆነ ነገር ብሎ ያምናል። እና ዝብርቅርቅ ያለ ነገር፣ የትምህርት ችግር። አንዳንዶቹ ስለ ሥላሴ ስናወራ እኔ እኮ ግን ኢየሱስ ራሱ ነው አብ የሚል ሰማን። ሥላሴን የማያምን ጉድ መሀላችን ነበር ማለት ነው። ሾልኮ ይገቡዋሉ ማለት ነው። ወር መማር ያልፈልጉዋሉ ማለት ነው። እንደዚህ አይነት ዘመን ያመጣውን ድፍረትና ብልጣብልጥነት ይዞ መቶ ከኛ ጋር ሊቆም ማለት ክርስትና ሊሞክር የሚሞክር አይደለም፣ ተደላድሎ ያለቀ ነው። በዛ የተደላደለ መሰረት ላይ እያወቅ እየበሰልክ እየተማማርን እንሄዳለን እንጂ ሙከራ የለም። ምናልባት ይኖር ይሆን እንዴ እኔም ልሞክር እንዴ አይባል። መጽሐፍ ቅዱስ አልቋል ሲል አልቋል፣ ቀጥሏል ሲል ቀጥሏል ብትሉም ስለሌለ እንዲህ አይነት ነገሮች ብዙ ነገሮች። ስለዚህ መትጋት ግን መጽሐፍ ቅዱስ ሌላም ጥቅስ እንጨምር። እንጀራውን መቁረስ የሚለው ላይ እዚህ ላይ ባልጽፈውም ሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ ምን ይላል? 20 ቁጥር 7 ከሳምንቱም በመጀመሪያ ቀን፣ ይሄም ይጠቅመናል እግረ መንገድ። መቼ ነው ቀኑ? ከሳምንቱ በመጀመሪያው ቀን። የሳምንቱ የመጀመሪያው ቀን በመጽሐፍ ቅዱስ ውስጥ ማን ነው? እሁድ። እሁድ በእኛ በመጽሐፍ ቅዱስ ውስጥ ከሳምንቱ በመጀመሪያው ቀን በግዕዝ አሃዱ እሁድ፣ አሃዱ እሁድ፣ አሃዱ አንድ። ከሳምንቱ መጀመሪያው ቀን ወይም እሁድ እንጀራ ለመቁረስ ተሰብስበን ሳለን። ለምን ብቻ ነው የተሰበሰቡት? አቤት ቃል ሊካፈሉ ነው አይደለም? ከቤት የመጡት የተሰበሰቡት ለምንድን ነው? ቃል ሊካፈሉ፣ አጋንንት ሊያወጡ፣ ምን ለማድረግ? እንጀራውን ለመቁረስ ሆነ ብሎ ነግራቸዋለሁ። 20 ዓመታችን ነው የጌታ እራት የቆረስ ነው በየሳምንቱ ባለማቋረጥ። ከኛ መሀል የሞተም የደረቀም የተሰነጠቀም የለም። እግዚአብሔር የጌታ እራትን የሰጠን ሊፈጀን አይደለም። ቦታው ጋር ስንደርስ እናዋለን። ቆይ ይህን ህዝብ ኢየሱስ ያድናል ብዬ ሰብስቤ ቸርች አመጣውና የጌታ እራት እየሰጠው ፈጀዋለሁ ብሎ አልጠራን። ምንድን ይሆን? ህይወት ነው ይበዛልን፣ ይተትረፈረፈልን። እንዴት እንደምንቆርስ እናውቅ። ያን ጊዜ ሁሉ ነገር ሰላም ይሆናል። ወደ 20 ዓመት ነው የጌታ እራትን የቆረስ ነው። በየሳምንቱ አንድ ቀን አቋርጠን አናውቅም። ማንም የተሰነጠቀም የተቆረጠም የለም። ዓላማው መሰንጠቅ መቁረስ ሳይሆን ህይወት እንዲትረፈረፍ፣ ህይወት እንዲበዛልን እና መትጋት እናየዋለን። ጌታ እስኪመጣ ድረስ ነው የሚለው፣ እርሱ እስኪመጣ ድረስ ነው የሚለው መትጋት መጽሐፍ ቅዱሳዊ። አብዛኞቹ ክርስቲያኖች አዝናለሁ፣ ወደ ቤተ ክርስቲያን ዓመት ሙሉ ሲመጡ። እኔ በአባላቱ አላዝንም። ቤተ ክርስቲያን ካላስተማረች፣ ሁኔታዎችን ካላመቻቸች ህዝቡ ወደምንመራው ነው የሚሄደው። ግን ዝም ብያ ያለው በብዙ ነገር በሚዲያም በምንም ሳይ ሰው ግር ብሎ የሚመጣው አብዛኛው ሰው ትንቢት ሊሰማ ነው እንጂ ጌታ ደስ የሚያሰኘውን ሊፈጽም አይደለም። የጌታ እራትን በተመለከተ ካልተለማመድ ነው ካልገባንበት ሚስጥሩን እስካላወቅን ድረስ ለኛ የሚሰጠው ደስታ የለም። ግን የጌታ እራት ሁል ጊዜ ከእርሱ ጋር እንድንቆርስ የኢየሱስ ምኞት ነው። ችግሩ አብዛኞቻችን ቸርች የምንመጣው የኛን ምኞት ይዘን ያን ምኞት ለማስፈጸም እንጂ ጌታዬ እኮ ከኔ ጋር ሌላ ምኞት አለው፣ ኢየሱስ እኮ የሚመኘው ነገር አለ። እኔ ሁል ጊዜ ራሴን ብቻ ይዤ ሐሳቤን ፍላጎቴን ብቻ ይዤ ቸርች ሄዳለሁ። ጌታ እኮ ምኞት አለው። ቆይ እናውጣ እስቲ አንድ ጥቅስ። ኢየሱስ የጌታ እራትን ሊሰጠን ሲል ምን እንዳለ። ሰዓቱን በደረሰ ጊዜ ከ12ቱ ሐዋርያት ጋር በማዕድ ተቀመጠ። እርሱም ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር። ያዙልኝ እቺን። ከመከራዬ በፊት ከማን ጋር? ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር። እስቲ ታድዬ ብሎ አቤት። ማን ነው የሚመኘው? እኛ ሐዋርያቱ ቀኑ ሙሉ ጣጣ የላቸውም ከእሱ ጋር አብሮ ስለመብላት፣ ፋሲካውን አብሮ ስለመብላት ከበፊትም ጀምሮ ሐሳቡም ፕሮግራሙም ብዙ ጉጉቱም ምኞቱ የለ። ኖርማል ነው። በዓሉ ይመጣል፣ ይከበራል፣ ይሄድ ምናምን ነገር። ግን ማን እጅግ ይመኛል? ጌታ ኢየሱስ እጅግ ይመኛል። ከማን ጋር? ከኔ ጋር፣ ከኛ ጋር ሁል ጊዜ በእርሱ ማዕድ ዙሪያ ሆነን እንድንበላ የማን ምኞት ነው? አያችሁ መሰላችሁ? ብዙ ጊዜ በቤተ ክርስቲያን ውስጥ የእኛን ምኞት ነው የምንፈጽም። የጉባኤውን ምኞት ነው የሚፈለገው። ህዝብ ደግሞ እንደዚህ አድርጌ ካልያዝኩት ነገ ይሄዳል ብለን ስለምናስብ ምኞቱን ነው የምናሟላለት። የማህበሩ ራስ የሆነው ጌታ ሆይ አንተ ምንድን ነው ምኞትህ? ጠራህን፣ ሐሳብህ፣ ፍላጎትህ፣ ምኞትህ ምንድን ነው? ደስ እንድናሰኝህ ፈቃድህ እንድንፈጽም አንለም። ምንድን ነው ጌታ ሆይ ወይ አመቱ ምኞት ይዘን ነው እንመጣው።
ከዛ ሰውየው እንዲህ ይላል። ምኞታችንን ይዘን መጣል፣ ምኞታችንን ያስተናግዳል። እንዳልኳችሁ የማከካ አገልግሎት የሆነ ወይ ኑሮ ወይ ችግር ወይ የሆነ ሰው ወይ የሆነ ሰይጣን ወይ የሆነ ነገር አሳክኮ ይለቀናል። እንመጣና እናሳክካለን። እግዚአብሔር ሰው ከክል ከዛ ያክልን ሳጋ ሰይ አሜን ወይ ነገም ከነገ ወዲያው እንደዚህ። አንድ ጊዜ እስቲ የቤቱ ራስ ሆይ የክብር ጌታ ኢየሱስ የአካሉ ራስ ሆይ አንተ ብዙ ምኞት አለህኛ ስትሰበስብ 1 ቆሮንቶስ 1:9 ወደ ልጁ ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነን ይላል። ለምን ጠራን? እና መጽሐፉም ይላል እነ ጴጥሮስ ቀን ዝም ብለው ሲከራከሩ ይላሉ። እኔ ነኝ የምበልጠው እሱ ነኝ የምበልጠው እኔ ነኝ እንደዚህ ሆነው እንደዚህ ነው እርስ በርሳቸው 12 ቀን ዝም ብለው። ኢየሱስ ግን እንዲያያቸው ከነርሱ ጋር ሊበላ ይመኝ ነበር። ናፍቆቱ ምኞቱ ከነርሱ ጋር በማዕድ መቀመጥ ነው። የፋሲካውን መታሰቢያ ከነርሱ ጋር የሚቆርስባትን ያችን ምሽት ኢየሱስ ለወራት በምኞት በጉጉት ይጠብቃል። እነሱስ በቃ አንተ አንጫጫውት የሆነ ቦታ ይቺ ተነሳ ምንም። ዮሐንስ 4 ላይ እንደዚህ ይላል እግዚአብሔር መንፈስ ነው፣ በእውነት የሚያመልኩት በእውነትና በመንፈስ ሊያመልኩት ያስፈልጋቸዋል። አብ እንደነዚህ ያሉትን ይሻል። ምን ማለት መሰላችሁ? በእውነትና በመንፈስ ብቻ ማምለክ ብዙ ሰዎች አይፈልጉም፣ ግን አብ እንደዛ አይነት ሰዎችን ይፈልጋል። ምን ማለት ነው? ወርሺፕ አንተ ስለፈለክ የሚሆን ነገር ሳይሆን አብ የሚፈልገውን ነው የምታቀር። ላይጥም ይችላል፣ ደስ ላይል ይችላል፣ ሊያፋሽጉሉ ይችላል። ግን ማን ደስ ካለው አብ ደስ ካለው ለሱ የሚቀርብ ስለሆነ አንተ ምን አገባ? ለዛ ነው ወርሺፕ ላይ መንፈሳችንን ለቀቅ አድርገን በጣም መጨናነቅ የለብን። ጉባኤው ሲቀዘቅዝ መጨናነቅ የለብንም። ጉባኤው ዝም ሲል አንዳንድ ሰው ይጨንቀዋል። ጉባኤው ዝም አለ፣ ስለዚህ የሆነ ለማሞቅ ጭንቅ ውስጥ እንገባለን። መጽሐፉ ነው መሰዊያውን በመሳሪያ አትነካካው፣ መሰዊያውን አትነካካው፣ ከነካካው ታረክሰዋለህ ስለሚል እግዚአብሔር በመንፈስና በእውነት የሚያመልኩትን እነርሱን ይፈልጋል ማለት ሰዎቹ ላይጥማቸው ይችላል፣ ላይፈልጉት ይችላል። እሱ በሚፈልገው ቃል እውነትና በዛ ቃል እውነት ላይ በመንፈስ ማምለክን ሰዎች ላይጥማቸው ይችላል። ነገር ግን አብ ከፈለገው ምንም ማድረግ። ልክ እንደዚህ ሁሉ በቸርች ውስጥ የኛ ምኞት ምንድን ነው? የኛ ምኞት ብዙ ነው አለ። የጸሎት ቀን እንምጣ። ጸሎት ቀን ላይ የጸሎት ቀን መቼስ መተን ወርሺፕ የለም። ዋነኛው ነገር ለአምልኮ እንመጣበት ሳይሆን ችግራችንን፣ ጥያቄያችንን እኔም እናንተም ሁላችንም እናቀርበት። ግን አምልኮ ብሎ ሰው መጥቶ እና ደግሞ ሁልጊዜ አመቱን ባሉ ጉባኤዎች ሁሉ ተመሳሳይ ጉባኤ እንደዚህ ትሆናለህ ብቻ። ጌታ ሆይ ምን ትፈልጋለህ አይባል። ጌታ ሆይ ምን እንዳደርግ ትወዳለህ አይባል። ጌታ ሆይ ግን ምንድነው ምኞታ? ቸርች ነው አልከን ምን ፈልገህ ነው አይባልም። አንዱ ጌታ በማህበር ውስጥ የሚፈልገው ነገር ከብዙ ጊዜ ጀምሮ እርሱም ከመከራይ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር አለ። እነማን ግን እጅግ ይመኙ አልነበረ? ሐዋርያቱ። እሱ ግን እጅግ ይመኛል። ጌታ እንደዚህ ነው። በቃ ጌታ ባዳናቸው ቅዱሳን መከበብ ይወዳል። ምንም ያልጎደለበት ጌታ። ቢሰበሰቡ ጥቅሙ ለነሱ፣ ቢሰበሰቡ ክብር የሚካፈሉ እነሱ፣ ቢሰበሰቡ ከቅድስናው የሚካፈሉ እነሱ ሆኖ ሳለ እሱ ይወዳል መሰብሰብ። እነሱ ደግሞ ትኩረት የላቸውም ለመሰብሰብ በሱ ዙሪያ። ከዚህ በፊትም ተናግሬያለሁ። ከዘላለም ጀምሮ እግዚአብሔር ሐሳብ ከህዝቡ ጋር አብሮ መሆን ነው። በፊቱ ሆነው አብረው ተቀምጠው ሲበሉ ሲጠጡ ማየት ይፈልጋል። ከዘላለም ውስጥ የእግዚአብሔር ምኞት ከኛ ጋር መሆን። ማዕድ ሁል ጊዜ ምን ይገልጣል? ማዕድ የሚገልጠው አብሮ መኖርን፣ ወዳጅነትን፣ መተሳሰብን፣ ፋሚሊ መሆንን ያሳያል። ከነስሙ የጌታ ምሳ አይልም፣ የጌታ ራት ይላል። ከራት በኋላ እረፍት ስለሆነ ያረፉ ሰዎች፣ የሚያርፉ ሰዎች የሚገቡበት ስርዓት ነው። ኢየሱስ እኮ እዚህ ራሱ መጥቶ ምን አለ? ብዙዎች ከምስራቅ ከምዕራብ ከሰሜን ከደቡብ ይመጣሉ፣ በእግዚአብሔር መንግስት ውስጥ ከአብርሃም ከይስሐቅ ከያዕቆብ ጋር በማዕድ ይቀመጣሉ። ዛት ሚስ እድሜ ዘመን በዛ እየበላን ነው እንደምንኖር። ማዕድ ምንድን ነው የሚታየን? ቤተሰብ እዚህ ተጀምሯል፣ እዛ ይጠናቀቃል። እኔ እየነገርኳችሁ ያሉት ሶስቱን ስያሜዎች ያዙልኝ። እንጀራውን መቁረስ ነው፣ እግረ መንገድ ነው እየተማማረን ያለ ነው። ማን ይመኛል? ጌታ ይመኛል። ሁለተኛው ስያሜ የጌታ እራት፣ የጌታ እራት 1 ቆሮንቶስ 11 ቁጥር 20 የጌታ እራት። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም አለ። እግረ መንገድ ነው እኛ ምናጣ። አሁን በዚህ ውስጥ ጳውሎስ ምን ብሎ ጠራው ነው? የጌታ እራት አለው። ሰዎቹ ግን አላግባብ ስለሆነ የፈጸሙት ይሄ የጌታ እራት አይባልም አለ። የጌታ እራት ወይም ዘ ሎርድስ ሰፐር ግን አንድ ነገር ትይዙልኛላችሁ። ምን? የክርስቶስ እራት ነው አይልም። የእግዚአብሔር እራት ነው አይልም።
የኢየሱስ ራት ነው አይልም። የማን ራት ነው የሚለው? የጌታ ራት። ጌታ የሚለውን ያዙ። ጌታ በዛ ዘመን የነበረ ሰው ይገባዋል። ጌታ ማለት የቤቱ አስተዳዳሪ፣ መጋቢ፣ ተቆጣጣሪ፣ አዛዥ። ከዛስ በቤት ውስጥ ያሉት ሁሉ የጌታቸውን ፈቃድ ብቻ ይፈጽማል። አቤት ጌታ! ጌታ ማለት አዛዥ ምናምን። እዛ ውስጥ ሐሳብ መስጠት አይቻልም። ግን ጌታ ሆይ እንዲህ ያልከው ነገር እንዲህ ቢሆንስ አይባልም። ጌታ ሁልጊዜ ከትእዛዝ ጋር የሚገናኝ ነው። ጳውሎስ ይህች እኔ የነገርኳችሁ ቃል ወይም ያዘዝኳችሁ ቃል የጌታ ትእዛዝ እንደሆነች እወቁ ይላል እንጂ የክርስቶስ ትእዛዝ፣ የኢየሱስ የጌታ ያን ጊዜ የነበረ ሰው ጌታ ይገባዋል። ምክንያቱም የባሪያ አሳዳሪው ዘመን ናቸው። ጌቶች ማለት ምን ማለት እንደሆነ ይታወቃሉ። ጌታ ማለት ባሪያውን ያሰማራል፣ ያሳርሳል፣ ያስቆፍራል። ሲመጡ ደግሞ ተመስገን አይላቸውም። እግዚአብሔር ይስጣችሁ እንኳን አይል። ለፍተው ሲመጡ ሲደክሙ እንኳን አያመሰግናቸውም። እነሱ ያመሰግኑታል። ጌታ እርሶ እያሉ መቼስ እያለ ሰርተ መጣ ሲሉት አዎ የኔ ጌታ እግዚአብሔር ይስጦት አርሼ ነው እርሶ እድሜ ያርዝሙልኝ ይላል። አርሶ መጡ። ስለዚህ ኢየሱስ በቤተ ክርስቲያን ውስጥ ወንድምም ነው። ማናቸውንም ነገር ለእናንተ ለማድረግ አይታክትም። ጌታም ነው። መመሪያና ስርዓቶች አሉ። በዚህ ውጣ በዚህ ገባም አለው። የጌታ ራት የሚለውን ያዙልኝ። ሶስተኛው ስያሜ የጌታ ማዕድ። አሁንም ማዕድ ነው፣ ጠረጴዛ ማለት ነው። ማዕድ ማለት the Lord's table የሚባለው በእኛ ምንድነው? የጌታ ማዕድ። የጌታን ጽዋና የአጋንንትን ጽዋ ልጠጡ አትችሉም ከጌታ ማዕድ። ማዕድ ምንድነው? በዚያ አካባቢ ቋንቋ ገበታ፣ ገበታ፣ የምግብ ገበታ። እዛ ላይ የሚቀርበው በሙሉ ባለቤት አለው። ስለዚህ ምን ይላል? ከጌታ ማዕድና ከአጋንንት ማዕድ ወይም ገበታ ልትካፈሉ አትችሉም ይላቸዋል። ሰዎች መመሪያ ስለሆነ ነው። በሁለቱም ውስጥ ጌታ የሚል ቃል ጳውሎስ ተጠቅመዋል። ይሄ ወሳኝ ነው። ምክንያቱም ይህንን ጳውሎስ ሁለት ቦታ ነው የጠቀሰው። ማለት የጌታ ማዕድ ብሎ ምዕራፍ 10 ላይ፣ የጌታ ራት ብሎ በኋላ ላይ ሲል ጳውሎስ ለዚህ ነገር ትኩረት እንድንሰጥ ፈልጓል። የጌታ ነው፣ የጌታ ማዕድ ነው። እዚህ ስታዩ ዲያቆኑ ተፍተፍ ያለው ጠረጴዛውን ያዘጋጁት ዲያቆናት ናቸው። ጠረጴዛው ግን የቸርች ጠረጴዛ ሳይሆን የጌታ ጠረጴዛ ነው። የጌታ ማዕድ ነው። አሁን ያ የጌታ ራት የምንለው እዚህ ላይ ስለሌለው ለጊዜው ፑልፊት ነው። ልክ ግን መጥቶ ጽዋው ሲቀመጥ ይሄ የማን ገበታ ነው? የጌታ ገበታ፣ የጌታ ማዕድ ነው የተዘጋጀው። the Lord's table ነው። ስለዚህ ሶስት ስያሜዎች አሉት። እንጀራውን መቁረስ፣ ሁለተኛው የጌታ ራት፣ ያው በቀደም ነው የጌታ ማዕድ፣ የጌታ ራት። ሶስተኛው አሁን ያየ ነው የጌታ ማዕድ። በአእምሯችሁ ውስጥ እያስቀመጣችሁ እንጀራውን መቁረስ ሲባል ባለቤቱ ማን ነው? የእንጀራው ማን ነው? የቸርች ሽማግሌዎች ናቸው አይደለም? የዲያቆናት አይደለም። ባለቤት አለው እንጀራው። እዚህ ጋር የሚያዘጋጁት ዲያቆናት ናቸው። ግን ቡና ቁርስ ይመስል መፈትፈት የለም። የማን እንጀራ ነው? የጌታ እንጀራ። ቀጥሎሳ የጌታ ራት ስንል የእራቱ ባለቤት ማን ነው? አቤት ጌታ ነው። ለምን ራት ተባለ? ራት የተባለው ምናልባት አንዳንድ ሰው ምሽት ላይ ስለቆረሱ ብቻ ሊያገናኘው ይችላል። ግን የጌታ ራት እየተባልን እኛ ምን ቆርሰው ጠዋት ነው። ለምን የጌታ ቁርስ አንለው? አቤት ለምን የጌታ ራት? እራት ሁል ጊዜ ከበሉ በኋላ ምን ያለው ህይወት? እረፍት ነው ያለው። ስራ አይደለም ያለው፣ ልፋት አይደለም፣ እረፍት ነው። ስለዚህ በዚህ ነገር የሚካፈሉ ሰዎች ሁሉ የምኑ ተካፋዮች ናቸው? የእረፍቱ ተካፋዮች ናቸው። ሁልጊዜ መጽሐፉ ራት ላይ ይላል። በበጉ ሰርግ ራት፣ ለበጉ ሰርግ ራት የተጠሩ ብፁዓን ናቸው። የበጉ ሰርግ ራት ስንል እዛ ሰማይ ይመሻል? ይመሻል? አይመሽም? ይጨልማል? ኧረ አይመሽም ወገኖች። መሬት እኮ አትሽከረከርም። እዛ ነን ያለ ነው እና አይመሽም። ታዲያ ለምን የበጉ ሰርግ ራት ተባለ? ከራት በኋላ ከበጉ ሰርግ ራት በኋላ ከክርስቶስ ጋር በዚያ መኖር ከጀመርን በኋላ ለቅሶ የለም፣ ስጋት የለም፣ ሐዘን የለም፣ ጩኸት የለም፣ ጦርነት የለም፣ እልቂት የለም፣ መውደም የለም፣ መፍረስ የለም፣ ዘግናኝ ዜና የለም። የበጉ ሰርግ ራት በኋላ ምንድን ነው ያለው? የዘላለም ደስታ፣ የዘላለም እረፍት ነው ያለው።